ሰላም ጤና ይስጥልኝ። እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮችን የደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ሼር፣ ሰፖርት እንዲሁም ኮሜንት በማድረግ ቤተሰብ መሆን ትችላላችሁ። እስቲ ቀንጨብ አድርገን ቪዲዮ እናሳያችሁ። አንቺን ያገባሻል ጠይቂልኝ አልኩሽ። እንግዲህ በህልሙ እየቃጀ ነው ማለት እባክሽን 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 እያለ አቤት እባክሽን እባክሽን ፍጥረሽ አትሄጂ እባክሽን ፍጥረሽ አትሄጂ እያለ በጣም እየቃጀ ነው ማለት ነው። እባክሽ እባክሽ እያለ እባክሽ እያለ እያቃጀው ነው ማለት ነው። በጣም ደንግጦ ተነሳ። ከዛ ደንግጦ ሲነሳ ደግሞ በህልሙ እንደሆነ አወቀ ማለት ነው። በጣም ነው እንትን ምለው ምንድን ነው ምን እየተፈጠረ ነው እያለ እያየ ነው። ከዛም በኋላ ዝም ብሎ ተደንባ ብሎ ከዛ ክፍት አድርጋ ቤዛ ትገባለች። ከዛም በኋላ ምን ሆነ ነው ናትዬ ላበላብ ሆና ነው እኮ ምንም አልሆነም። ቅጀት ነው እንዴ ብላ ትስቅበታለች። ለቅጀት ነው እንደዚህ ላበላብ የሆነው? ከሚገርም እንቅልፍ ነው የቀሰቀስኩ። ውይ ቀልደው ሙታ። ከዛ ትቷት ዘግቶ ሄደ ማለት ነው። እሺ አሁን ቆይ እንዴት አድርጌ እሱን ላዝና ነው? ለነገሩ እንጨት የሚል ቀልድ ነው የቀለዱት። ምን ይሻልሻል ቤዛ ተላቆጭ ትላለች ማለት ነው። አቤት እሱ ተናዶ ሳት ጎርሶ እዚህ ጋር ጸሎት እያደረገች ነው። እናቴ ኪዳነ ምሕረትን እየለመነች ነው። ግን በኪዳነ ምሕረት ድራማ መስራት አግባብ ነው? አግባብ ያለው አይመስለኝም። ለማንኛውም ይመጣን። ከዛ ዝም ብሎ ቁጭ ይላን። ጸሎት እያደረገች ነው። በእውነት ጸሎት እያደረገች ነው። ከዛ ቁጭ ብሎ ይጠብቃታል ማለት ነው። አታንኳኳም እንዴ? የሰው ክፍል ዝም ብሎ ዘው ብሎ ይገባል? ይቅርታ ይላታል። የሆነ ነገር ላማክርሽ ነው፣ ግን እንዴት እንደምነግርሽ ግራ ገባኝ። እኔ አትንገረኛ። እኔ አንተ ምንም ነገር እንድትነግረኝ አልፈልግም። አንተ እንድትወይ ነግረኝ ነበር። ባክሽን አንዴ አዳምጪኝ። ምን ያህል ጭንቀት ላይ እንደሆነ አይገባሽም? ቆይ አንቺ ልጅ ምንድን ነው ችግርሽ? ጨንቆኛል ማለት ጋር ተወይ ጋር ምን ማለት? እኔ አልፈልግም። ለፍቅሬ መታገል አቅቶኝ እንደዛ ነው የሚመስልሽ? አይደለም፣ መታገል ያቃተኝ አንቺ ጋር ነው። ምክንያቱም መጀመሪያም የምሸነፈበትን ትግል አልፈልግም። ስትደሰቺ የኔ ደስታ የሚፈጸመው ባንቺ ነው። ስታይ እንዳትጎዳ ብዬ ቀድሜ እነግርሃለሁ። ባስን ልቤ እንዲጠጣትና እንዲጎዳ እያደረክ ነው። እባክሽን አትደብቂ። ፊትሽ ላይ የደበቅሽው ነገር አለ። በምንድን ነው ያስፈራራሽ? ናታን እንግለዋላለሽ፣ ቤተሰቦችን ጨርሰላሽ። ስለምንድን ነው የምታወራው? ቆይ ካንተ ውጭ ከሌላ ሰው ማፍቀር አልችልም? የፊት መፈቀር አይችልም? እኔ ከወጣሁ በኋላ ልታለቅሽ ማላቅ ነው የሚመስልሽ? ጀርባሽ እንደውም ውጣልኝ ብላ ገፍታ ታወጣዋለች። ውጣልኝ ብላ ገፍታ ዝግት ታረግበታለች። ከዛም በኋላ ቁጭ ብላ ታለቅሳለች ማለት ነው። ወንበሩ ላይ ዞሮባት ማለት ነው። ግን በጣም ከባድ ነው። ፍቅር እኮ በጣም ከባድ ነው እናንተ። ፍቅር ቀልድ ይመስላል፣ በጣም ከባድ ነው። እንግዲህ ቁጭ ብላ እንትን ትላለች ማለት ነው። እኔ ምን አገባኝ? ቤተሰቦቻቸው ፍቅረኛሞች ናቸው ስላሉኝ ነው። እኔ እኮ አንተን አፍቅሬ አይደለም። እኔ ደግሞ በዛ ላይ የሰው ልጅ በፍቅር ሲጎዳና ሲያዝን ስለማልፈልግ ነው። ለነገሩ ለኔ ስሜት ምንም ከሌለሽ እውነታውን ብነግርሽ ምንም አትይም።
ቅድም ሄድኩበት ያልኩሽ ቦታ ሄጄ ነበር። አንድ ሶስት ደቂቃ እንደ 3 ደቂቃ ቀልድ አንተን ስታይ ያሸኩልት ነው እንደሚመስለው። ትሰማኛለህ? በህይወት ውስጥ አንድ ሴት ትኖርና አንተንም እሷንም እገለታለሁ። ስቀልድ ነው። አላፈቅርም። ኧረ እባክህ እኔ ጽዮን ነኝ። ማንም ሰው ቀልዶብኝ ሲቀልድ የኔ ፈሪ በጣም ይቅርታ ብሎ እቅፍ ያደርጋታል። ድጋሚ እንደዚህ አይነት ቀልድ እንዳትቀልድ አውቀናለሁ። አንተ ስለሌላ ሴት ስታስብም ሆነ እና ታፈቅረኛለሽ ማለት ነው። አላቅልህም። አዎ ናይስ ብሎ ያዞራታል። በጣም ነው የምወድሽ ይላታል። ከዛ ይተቃቀፋሉ። አቤት ጽዮን እች ቁጭ ብላ ምግብ ታመጣላታለች። እንዴት ነሽ? በቃ ወደ ክፍልሽ ከገባሽ ወደ ታች አትወርጅም ማለት ነው። ምግብም እየበላሽ አይደለም። እስቲ ንገሪኝ፣ እንደዚህ ተስፋ ያስቆረጠሽ ነገር ምንድን ነው? ለምንድን ነው እንደ በፊቱ እንደ እናት ማታዋሪ? እኔ ለማንም ምንም ነገር መናገር አልችልም። ባለኝ ነገር ደስተኛ ነኝ። ከማንም ምንም አልጠበቅም ብላ ትለዋለች። ከማንም የምትሸሹው ፍሩ ንገሪኝ። እኔ ማንም ሰው እንዲያውቀኝ አልፈልግም። እንደውም መቀየር ጥሩ ነው። ለአዲስ ህይወት የተሻለ ይሆናል። የእውነትሽን ነው ትላታለች። ቆይ ማንን ነው ያስፈራራሽ? ማንን ነው የገላሽ? በሻል ያለሽ? ከምንም ነገር አትደበቂም፣ አታውቂኝም። ለምሳሌ የአሁኑ ቀዳይ እሁድ ሰርጌ ነው። ሀፌትን ላገባው ነው ማለት ላፌትን ላገባ ነው እያልሽኝ ነው እያለች ኤፍዬ ውሸት ነው በይኝ፣ ኤፍዬ ውሸት ነው በይኝ፣ ገኒዬ ውሸት ነው ብለሽ ንገሪኝ። ኤፍዬ እኔ እሱን አላገባም በይኝ፣ ስቀልድ ነው በይኝ፣ ስቀልድ ነው ብለሽ ነገር ለምን ብልሻለሁ። እውነታው እሱ ነው። ያፌትን አግብቼው ጥሩና የተደላደለ ህይወት እኖራለሁ በላ ትለዋለች። እባክሽ ይጎዳሻን፣ እባክሽ ልለምንሽ፣ እባክሽን ድጋሜ እንዲጎዳሽ አትፍቀጅለት፣ እባክሽን ድጋሜ ከሱ ጋር ትቅረቢ፣ እባክሽ ገንዬ፣ እኔ በጣም ነው ማከብርሽ፣ እወድሻለሁም። በእርግጥ ነው ጽዮን ባለች ነገር አይምሮዬ መረጋጋት አልቻለም። ግን ቢሆንም ግን አንቺ እኔም ብለሽ አታልቅሺ ትላታለች ማለት ነው። ከዛ ራሴን ለመግዛት እየሞከርኩ ነው ያሉት በጣም መጥፎ እንዳልሆነ እንዳልጠፋ ፈራለሁ። ውስጤ የሆነ የሚታገል ነገር አለ። እሱን ለመሸሽ እየሞከርኩ ነው፣ ግን ይከተላኛል። ቆይ ካፌት ነው እየሰሳ ያለ ወይስ ከራስ? ከሁለቱም፣ ከራሴም ካፌትም ብሎ ለመሸሽ ሞክርና ለፍራታ ስል ደስተኛ መሆን አለብኝ ብዬ አስባለሁ። እዛ ስቃለሁ። ይኸውልህ ተንሰብስፈ ተወደይ የነበረለች እኔን ትታ ሀፌትን አፍቅራ ነው እሱ ህይወቷን አበላሽቷታል። ለምን ብላ እሱን ታፈቅረዋለች ብዬ አስባለሁ። በህይወቷ ላትረሳው ማትችለው ጠባሳ ጥሎባታል። በቃ እናትዬ እንዲቀለ ሻወር ውሰድና ተኛ። ሻወር በመውሰድ እኔ ችግር የሚቀል ነው የሚመስልሽ ብሎ ይላታል። እና እንደዛ ነው። ለማንኛውም ይደውላል አጅሬው። አቤት፣ የወደፊት ባልሽን እንደዚህ ነው የምታወሪው? አቤት ማለት ምን ማለት?
እሺ ይቅርታ። እኔ አሁን በጣም ደክሞኝ አንተ ጋር መጣላበት አቅም የለም። ለነገሩ ብጣላ ምን ላመጣ? ሰርጋችን 3 ቀን ነው የቀረው። እየተዘጋጀሽ ነው? ሚዜ ያለሽ? ሚዜም የሚያስፈልገው እኮ ተስማምተህ የምታገባው ነገር ነው። እንደውም ለአንቺ ማማከር አያስፈልግም። ደግሞ በጣም እያናደድሽኝ። እኔን የምታገቢኝ ወደሽ ፈቅደሽ ካልፈለግሽ ናታን አሳልፎ ትሰጭ ነበር። በህይወቴ መልካም ሰው አንተን ግን ፈጣሪ ቀረም በሞት ነው የተመኘሁ። መመኘት ትችያለሽ፣ ግን የኔ ንግስት አንቺን በጣም ነው ማፈቅርሽ። አንቺን እንድናገርና እንድናደድ የምታደርጊኝ አንቺ ነሽ። አንቺ በፍጹም እንድጠይኝ አልፈለግም። ደግሞ ለአንቺ ስል ራሴንን ያስተካክለው የሞከርኩ ነው። ልክ አንተ እንደምትለው በሰው አዘኖች መሳቅ ፍቅር የኔ ብቻ ይሁን እንደምትለው ነው። ሲቀጥል ማን ነው እኔ ፍቅርን እንደ ህይወቱን እንደፈለጉ ብተረጉመው ማን ነው ወስኖ የሚያስቀምጠው? ይሄን ሰው ከፈለጉት የኔ ይሆናል ማለት ነው። ስለተጻፈና ስለተወራ ብቻ ያለማናመንበትን አላደርግም። አንተ ከራስ ውጭ ማንንም ሰው ወደህ አታውቅም። ሲበዛ ራስ ወዳድ ነህ። ቄል ኤፍራታ ምንድን ነው በርኔ? አረ በፍጹም በቃ የኔ ንግስት ደህና ዳሪልኝ። አፈቅርሻለሁ። ደህና አደር። አየ ቆይ ስልኩ እንዳዘጊው ወይም እንደውም በጣም አፍቅርሃለሁ በይው። ግን እኮ ምንም እኮ ማይባል አይደል። አሁንም እኔ አፈቅርሃለሁ በይኝ። ሉሊት እየሰማች እዛ ለማይረባ እናተ ትነግረዋለች። እሺ እኔም አፈቅርሃለሁ። አዲሱ ፍቅረኛ ካልሆነ እኔ አፈቅርሃለሁ። ምንም እንደው ሰላም ልልሽ ነው የመጣሁት። ምን ነው አዲስ ፍቅረኛሽን አታስታውቂኝም? ትወጫለሽ፣ ትመጫለሽ፣ በርሽን ዘግተሽ ትመጫ። ደግሞ አምሮብሻል። አላስተዋወቅሽም። አንቺ ሲጀመር ስለ እኔ ፍቅረኛ ምን አገባሽ? ስላላስተዋወቅሽ ተፍጨረጨርሽ። እሺ ትሞች ሊሆን እናያለን። ኧረ ጠላቴ ትሙት። የኔ ሉሊት ነኝ ያንቺ ፍቅረኛ ስላልተዋወቁ መሞተው። እስከ መቼ ደብቀሽ እንደምታስቀምጪው እናያለን ብላ ትወጣ። እዚህ ቤት ቆይ አንድ ደህና ሰው እንኳን እንዴት አይኖርም ብላ ትላለች። ዋይ ጉድ ነው፣ የሆነስ ጉድ ነው። እና እንደዛ ነው ማለት ነው። የሰማሁትን ብነግራቸው አታምኑ። ምንድን ነው ጠዋት አይደርስም ነበር ደግሞ ዘላይ የባለትዳር ክፍል ነው። ሳታንኳኳ ነው ለካ ባለትዳር ቤት ነው። እኔማ የሰማሁትን ነገር አለማማ። እስቲ ንገሪኝ፣ ለምንድን ነው የልብሽ ምትስ? እኔማ ደህና መሸሽ ሌላት ወይ አዲሷ ፍቅረኛዋ ጋር እያወራች ነበር። እሷ ብታወራ እኛ ይመለከተናል። ደግሞ ስንስተማውቀው ድረስ አንድ ቀንም እናታንን አፍቅራለሁ ስትለው ሰምቼ አላውቅም። እኔ ውሃ ጠጥቼ ልምጣ ቢሎ ይሄዳል ተናዶ ማለት ነው። ወይኔ ያቃጠለችው እኮ። ቆይ አንቺ ችግርሽ ምንድን ነው? ይሄን ለመናገር እስከዚች ድረስ መምጣት አልነበረብሽ። ታባቱ ኤፍራታን እንደተወቹ ሲገባ አንቺን ይመለከታል። አንቺን ይመለከትሻል። ምን አገባሽ? እኔ መናገር ያለብኝ ነገር አንዴ ተናግሬያለሁ።
ሆነች ነው ገኒ የተፈጠረ ነገር አለ ይላታል። ልጄን እያየዋት እያጣዋት ነው። ምን እንደማድረግ ግራ ግብት ብሎኛል። እሷ ዝም ብለሽ ከኔ ጎን ሆኜ ስትለኝ እሺ አልኳትኝ። ምን ላድርግ ግራ ገባኝ እኮ። እባክህ አንድ ነገር አድርግልኝ፣ እባክህ ልጄን መልሽልኝ። እንዴት አድርጌ ላድናት ገኒዬ? እሷ እኔን መቅረብም ሆነ እንዳገዛት አትፈልግም። ከክፍሏ ራሱ ገፈታትራ ነው የምታስወጣኝ። በቃ ልጄ ትሞትብኛለች። እሷ እንደዚህ ያለችው ከልቧ አይደለም። በምንም ሁኔታ እሱን ምርጫዋ እንዳታረጉ። እናትዬ እፉን አውቃታለሁ። እሱ የእሷ ምርጫ አይደለም። ደግሞ አውቃለሁ። ደግሞ አንተን በጣም ነው የምትወደው። እባክህን የሆነ ነገር አድርግ። እኛ እሷ ካልነገረች ይሄንም በምን እናውቃለን? ድርቅ አለች እኮ። እኔ ለረዳት እየሞከርኩ ነው። ምናልባት አስፈራርቶት ከሆነ ደግሞ ደጋግሜ ጠይቂያታለሁ። እሷ ግን በግልጽ ልትመልስልኝ ምናልባት ከንግግር እሱ ሂደሽ ብታወሩ መልካም ነገር አይመልሽም። ስታወሪያት ራሱ መልካም ነገር አትመለስም። አንዳንዴ እኔን እንድጠላት እያረገች ነው እንዳስብ አረጋለሁ። እባክህ ልጄ ኤፍዬ ውድ አይደለም። እሷ እንኳን ምንም እንኳን ብትል አንተ ተስፋ አትቁረጥ። እባክህ እስከ መጨረሻው ተስፋ አትቁረጥ። አሁንማ በጣም እየደከመኝን እሷ ነበረች ለእኔም ጥንካሬም ብርታቴም። አሁን ግን የኔ ጨራቃ ጥላ ሄዳለች። በቃ ገኒ እያለቀሽ ራስሽን አትጉጂ። እኔ ክፍሌ በጣም ስላስጠላኝ ውሃ ልጠጣ ብዬ ነበር የመጣሁት። ልቅዳለህ? አልጠማኝም። ዝም ብዬ ነው የመጣሁት። ደግሞ እንዳልኩሽ እሺ፣ ራስሽን አትጉጂ። ጊዜ ለነገሮች እስከሚፈርድ ድረስ እንታገስ። ደህና ደሪ። እሺ ደህና ደር ትለዋለች። አቤት ጉድ፣ አቤት ፍቅር ይሏቸዋል። እያለቀሰች ነው ገኒ። እንግዲህ ምንም ማድረግ አይቻልም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ ቤተሰብ መሆን ትችላላችሁ። ከታች ላይ ያለችውን የደወል ምልክት በመጫን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። ከታች ያለችውን የደወል ምልክቷን ሁለቴ በመጫን በማጥቆር አብራችሁን ሁኑ። እንወዳችኋለን ቤተሰቦቼ።